ኃጢአት የሚባለው ነገር በዕብራይስጡ ካታህ ይባላል። ወደኛ ስንመልሰው ኃጢአት ማለት ከዓላማ መውጣት ወይም መንገድን መሳት ማለት ነው። መንገድ ስቶ መሄድ ማለት ነው። ኃጢአት ማለት ስነ መለኮታዊ ትርጉሙ ኃጢአት ማለት መንገድ መሳት፣ ዓላማን መሳት፣ ቱሚስ ተጎል ማለት ነው። ፊት ለፊት የሚሄዱበትን መስመር ስቶ መሄድ፣ እሱ ምን ይባላል? ኃጢአት ይባላል። ስለዚህ ኃጢአት መውጣት ነው፣ ከመስመር መውጣት ነው። ንስሐ ደግሞ ምን ይባላል? መመለስ ነው። ንስሐ ማለት ጸጸት ማለት ነው ተብሎ ተምራችኋታል። ንስሐ ተጸጸተ፣ ንስሐ ጸጸት ተብሎ ተምረናል። እሱ የንስሐው ይዘት ነው። የንስሐው ይዘት ነው። ንስሐ ምን ሊኖረው ይገባል? ቁጭት፣ ጸጸት፣ ለቅሶ፣ ሐዘን ሊኖረው ይገባል። አላበጀሁም ማለት ሊኖረው ይገባል። ንስሐ ግን ፍሬ ነገሩ ምንድነው ሲባል ንስሐ ማለት ወደ እግዚአብሔር